Hi, Brian. All right, Diego. ዛሬ ዓለም በሁለት ይከፈላል። ወይ አርሰናል አሊያም ማንቸስተር ዩናይትድ ነው። ኤምሬትስ ስቴዲየም ላይ በእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ጨዋታ ተጠባቂ ፍልሚያና ፍጥጫ ይከናወናል። ምሽት 1 ሰዓት ተኩል ላይ ቀያዮቹ ሰይጣኖች ማንቸስተር ዩናይትዶች ወደ ለንደን ተጉዘው አርሰናልን የሚገጥሙበት ጨዋታ በጉጉት የሚጠበቅ ፍልሚያና ትንቅንቅ ነው። ማንቸስተር ዩናይትዶች የተሟላ ቡድናቸውን ይዘው ወደ ለንደን በረዋል። ናስር ማዝራዊ ከሞሮኮ ብሔራዊ ቡድን የአፍሪካ ዋንጫ ግዴታው መልስ ዛሬ በተቀያሪ ወንበር ቢያንስ እንደሚቀመጥ ይጠበቃል። ከዚርክዚና ከማቲያስ ዲሌት ውጪ ሁሉም ተጫዋቾቻቸው ዝግጁ ሆነውላቸዋል። ማይክል ካሪክ የኒውካስልና የሊቨርፑልን የሁለተኛ አጋማሽ ጨዋታዎችን ተመልክተናል። እነዛን ጨዋታዎች መሰረት አድርገን የሰራናቸው ስራዎች አሉ፣ አርሰናልንም ድክመቱን በተወሰነ መንገድ አግኝተናል ሲሉ ተደምጠዋል። ሐሳብ አለን፣ ሐሳባችን ግን ሜዳ ላይ እናሳያለን ሲሉ ነው የተደመጡት። አርሰናሎች በዛሬው ጨዋታ ላይ በውድድር ዓመቱ ለመጀመሪያ ጊዜ ሁሉንም ተጫዋቾች ከጉዳት ነጻ ሆኖ ያገኟቸዋል። ሂንካፔና ካላፊዮሪ እንደዚሁም ካያቨርዝ ሙሉ ልምምዳቸውን መስራታቸውን ተከትሎ ለዛሬው ጨዋታ ዝግጁ ናቸው ተብሏል። ማክስ ዶማን የታዳጊ ቡድኑ አባል ስለሆነ እንደ ዋናው ቡድን አባል ስለማይቆጠር ሙሉ በሙሉ ቡድናቸው ዝግጁ የሆነበትን ጨዋታ በውድድር ዓመቱ ለመጀመሪያ ጊዜ የሚያከናውን ይሆናል። ትናንት ሲቲ ማሸነፉን ተከትሎ ልዩነቱ ወደ 4 ጠቧል። አርሰናል መልሶ ወደ 7 ለማሳደግ የሚያደርገው ትግልና ትንቅንቅም በጉጉት የሚጠበቅ ነው። ሊቨርፑል ትናንት ሽንፈት አስተናግዷል። ማንቸስተር ዩናይትድ ዛሬ ካሸነፈ ቶፕ 4 ውስጥ በቀጥታ በመግባት አስደናቂ እንቅስቃሴያቸውን ማድረግ ይችላሉ። ምን ትጠብቃላችሁ? ሲጠበቅ የነበረው ቀን ሲጠበቅ የነበረው ጨዋታ ደርሷል። ሐሳብ ስጡበት። አሁንም ውጤት ይገመት። አድማጭ ተመልካቾቻችን ምን ትጠብቃላችሁ በዛሬው ጨዋታ ላይ አርሰናል ወይስ ማንቸስተር ዩናይትድ? ሁላችሁም ሐሳብ አስተያየቶቻችሁን ስጡ፣ ውጤት ገምቱ። ይመቻችሁ። መልካም ጨዋታ። ምሽት ላይ እንገናኝ። መልካም ጊዜ። የእሁዱን ውጤት ገምቱ ብል መቼም ብዙዎች እንደምትገምቱ እንደምትሳተፉ አምናለሁ። ግን በዚሁ በኮሜንት ሴክሽን ስር ብዙዎቻችሁ በጉጉት የምትጠብቁት ጨዋታ ይመስለኛል። ምክንያቱም ወደ 74 በመቶ የሚሆነው የሀገራችን እግር ኳስ የውጭ እግር ኳስ አፍቃሪ ወይ አርሰናል ወይ የማንቸስተር ዩናይትድ ደጋፊ እንደሆነ በአንድ ወቅት ከ159 ሺህ በላይ ድምጽ በተሰጠበት የቴሌግራም ፖላችን ላይ አረጋግጠናል። ስለዚህ ያለ ጥርጥር ይሄ ጨዋታ በሀገራችን ከፍተኛ ትኩረት ሰፊ ትኩረት የሚያገኝ ነው። በመላው ዓለም ትኩረት አያገኝም ማለት አይደለም። ስለ ሀገራችን ብቻ እያወራው ስለሆነ ነውና በጣም የሚያስደንቅ ነው። ካላፊዮሪ ሲያስፈልግ የመሃል ተከላካይ ሆኖ ቢልዳፑን ከኋላ ይጀምራል። ሲፈልግ ቀርቶ መከላከል ይችላል። ሲፈልግ ሊያጠቃ ወደፊት ሄዶ የፊት መስመሩን ያግዛል። ሲፈልግ በቢልዳፑ ላይ ራሱን ወደ አማካይነት ይቀይራል። ሲፈልግ ቢልዳፑን ደግሞ ከኋላ በተከላካይነት ይጀምራል። ይሄንን ያለማቋረጥ በ90 ደቂቃ እንዳስፈላጊነቱ ወይም በ70 ደቂቃ እንበሉት ቦታ እየቀያየረ መጫወት ሚናውን በአግባቡ ማሳካት ቀላል ነገር አይደለም። ግን በመጀመሪያ ተጫዋቹ እንዲህ ያለ ተጫዋች መሆን አለበት። በሁለገብ ባህሪ፣ በተቀያያሪ ሚና እዛው ጨዋታ ውስጥም እንዳስፈላጊነቱ አዳፕት እያደረገ እየለመደ ራሱን እንደ ኬሚሊየን እንደ እስስት ማለት ነው ከሁኔታዎች ጋር እያመሳሰለ መጫወት የሚችል መሆን አለበት። በአርሰናል አንድ ተጫዋች ብቻ አይደለም ታዲያ እንዲህ አይነት ባህሪ ያለው በርከት ያሉ ተጫዋቾች ናቸው። ሆን ተብሎ የተደረገ ምልመላ ነው እና በቢልዳፕ ጊዜ ለበርንሊ ያስቸገረው የአርሰናል አጫወት ይሄ ተቀያያሪነቱ ነው። ተጫዋቾችም ይቀየራሉ። የቢልዳፑ ፕላን ሳይቀየር ቅርጹ ግን ተጫዋቾች ይቀየራሉ። መሃል ሜዳ ላይ ደግሞ ኳስ በሚይዙበት ጊዜ አማካዮቹ ቦታ ይቀያየራሉ። ኢንተርቼንጅ ያደርጋሉ። አንደኛው ቦታ ላይ እየተካ ይጫወታል። ይሄ ነገር በጣም አስቸጋሪ ነው ለተጋጣሚ የሚሆነው። ራይስ ድሮፕ ሲያደርግ 6 ቁጥር ቦታ ሲቀመጥ ኳስ ለመቀበል ፊቱን ሲያዞር ዙቢሜንዲ ተፈጥሯዊ 6 ቁጥር የለም በቦታው።
ትንሽ ቆይቶ ደግሞ ዙቢሜንዲ ደግሞ ያንን ቦታ ተመሳሳይ ስራ ሲሰራ ራይስ ደግሞ በግራ በኩል ላይ ነው። ዙቢሜንዲ 6 ራይስ 8 ኤዜ 10 ቁጥር ይመስላሉ አይደለም? ግን እንደዛ አይደለም። እሺ በ4-3-3 ከሆነ ዙቢሜንዲ 6 ከዛ በዚህ በኩል ኤዜ በዚህ በኩል ራይስ። ግን የተወሰነ የሜዳ ክፍል ላይ ብቻ አልነበረም ኳስ እየያዙ ሲጫወቱ የነበሩት። እስቲ ይሄንን እስካሁን ድረስ ያብራራሁትን በማስረጃ በስላይድ ደግሞ ላሳያችሁ፣ የበለጠ ግንዛቤያችን ሊያሰፋልን ይችላል። ይሄ ቀጥሎ የሚታየው የማርቲን ዙቢሜንዲ ተች ማፕ ነው። እስቲ እንመልከተው። ማርቲን ዙቢሜንዲ 81 ጊዜ ከኳስ ጋር ተገናኝቷል በዚህ ጨዋታ። ተመልከቱት 81 ጊዜ። የ81 ነጠብጣቦቹ የት ጋር ኳስ እንዳገኘ ነው። ከዚህ ውስጥ ከ81 ለ76 ደቂቃ ሲጫወት 81 ተች 75 ኳስ አቀብሏል። 83%ን አሳክቷል። ይህንን በአይነ ህሊናችሁ ያዙትና ወደ ዴክላን ራይስ ተች ማፕ ደግሞ እንሂድ። እስቲ ቀጥሎ ያለው ዴክላን ራይስ 90 ደቂቃ ነው የተጫወተው። 90 ደቂቃ ነው የተጫወተው። 94 ኳሶች ነክቷል። 69 ኳሶች አቀብሏል። 91% የተሳኩ ናቸው። 6 ክሮሶችን አውጥቷል። 2ቱ አኪዩሬት ናቸው። 4 ረጃጅም ኳሶች አውጥቷል። 3ቱ አልተዛነፉም። 3ቱን አሳክቷል ከአራቱ። 2 ስሩ ቦል ሰጥቷል። አንደኛው ለታሰበለት ተጫዋች ደርሷል። 1 ቁልፍ ኳስ ለጎል ሙከራ የሚሆን አቀብሏል። እንግዲህ ሁለተኛ አሁን የማዕዘን ምቱ ሁለተኛ አሲስት ስለሆነ ነው አሲስት ተብሎ እዚህ ላይ ያልገባለት። ለሁለተኛው ቋሚ ክሮስ አረገ። ማጋሌሽ በቴስታ አሲስት አደረገው። ጊዮኮሬሽ አስቆጠረ እና የዴክላን ራይስን ጎል ያስቆጠረበትን ያችን መስመሯን ተመልከቱ። መሃል ሜዳ ላይ ልክ ኦልሞስት እንደ ዙቢሜንዲ ነው። ዙቢሜንዲ በገባበት ሁሉ ዴክላን ራይስም ሲገባ ነው የምናየው። እዚህ ጋር ግራ ቀኝ የሚባል ነገር የለም። ሁሉ ቦታ አሉ ሁለቱ። እስቲ የኤቤሬች ኤዜን ደግሞ እኒ ሶስተኛ የኤዜን በዚሁ በበርንሊ ጨዋታ ይሄም ከነዚህ ከሁስኮርድ ነው ያወጣኋቸው ለዚህ ትንተና ደጋፊ ስለሆነ አያችሁት። መሐከል ላይ እንግዲህ ወረቀት ላይ ማስታዩት እኮ ኤዜ የቀኝ 8 ቁጥር ራይስ የግራ 8 ቁጥር ዙቢሜንዲ 6 ቁጥር ከተከላካዮች ፊት ያለውን ቦታ የሚሸፍን ተደርጎ ነበር። እዚህ ጋር ደግሞ አሁን ሶስቱም ብንቀላቅላቸው እንዴት ድብልቅልቅ እንደሚል አስቡ። ሶስቱም የሌላውን አንዳቸው የሌላቸውን ቦታ እየተተካኩ እንደሚጫወቱ ከዚህ በላይ ማሳያ ማቅረብ አይቻልምና በርንሊ በዚህ ሚኬል አርቴታ የካሪክ ናኒውን እንዴት ሊያበላሽ እንደሚችል አብረን እንመልከት። እንደሚታወቀው የማንቸስተር ዩናይትድ አቀራረብ ከሲቲ ጋር በነበረው ተጫዋቾች ፎርሜሽኑ በዛው መልኩ ይቀጥላል ማለት ነው። ማይክል ካሪክ ፔፕ ጋርዲዮላን የረመረመበት እቺኛዋ ቦክስ ተጫዋቾች በፖዚሽን በእግር የሚጮቱ ተጫዋቾችን ተጠቅሞ እንደሆነ ይታወቃል። ሚኬል አርቴታ በዛ ጨዋታ ቪክቶር ጊዮኮሬሽን ሳይሆን የሚጠቀመው ሚኬል ሜሪኖ ወይንም ደግሞ ካይ ሃቨርትዝ ነው። ሚኬል ሜሪኖ በዛ ጨዋታ መግባቱ ለአርሰናል ጥቅም የሚሰጥበት አንደኛው ምክንያት አርሰናል ከወገብ በላይ የማን ማርኪንግን የሚጠቀም አግሬሲቭ ማን ማርኪንግ የሚጠቀም የቡድን ነው። እንደሚታወቀው ሴኒ ላሜንስ ኳስን ወደ ሊዛንድሮ ማርቲኔዝ በተደጋጋሚ ይሰጣል። ምክንያቱም ሊዛንድሮ ማርቲኔዝ ከሃሪ ማጓየር የተሻለ በእግር የመጫወት ብቃት ስላለው ማለት ነው። ሚኬል ሜሪኖ ቀጥታ ለሊዛንድሮ ማርቲኔዝ የሚመደብ ማን ማርከር ነው ማለት ነው። ሊዛንድሮ ማርቲኔዝ ደግሞ ኳሶችን ሁለት አማራጭ ነው የሚኖረው፣ ወይ ወደ ሉክሾ ወይ ደግሞ እዚህ ጋር ወደ ሃሪ ማጓየር ወይ ደግሞ እዚህ ጋር ላለው ለኮቢ ማይኑ፣ ካልሆነ ኳሶችን ሎንግ ቦል ነው ወደዚህ የሚያደርገው ማለት ነው። አርሰናል እዚች ቦታ ላይ በሚጠቀማት የማን ማርኪንግ ፕሬሲንግ ዩናይትድን ይረመርሟል። ያም ደግሞ ዙቢሜንዲ እዚህ ጋር የሚገባው ዴክላን ራይስ አግሬሲቭ የሆነ ፕሬሲንግ እዚህ ጋር ዩናይትድ ላይ ኢንሰርት ያደርጋሉ። ከጋርዲዮላ በምን ተለየ ልትሉ ትችላላችሁ? ጋርዲዮላ እዚህ ጋር ሲጠቀም የነበረው ሴንተር ፎርዋርድ ቀጥታ ሊዛንድሮ ማርቲኔዝን አይደለም ፕሬስ ያደርግ የነበረው። ምክንያቱም ሃላንድ ፍጥነት ያለው ተጫዋች ቢሆንም ፕሬሲንግ ላይ የሚታማ ተጫዋች ነው። ስለዚህ በነ ዶኩና በአዲስ ፈራሚ በሆነው በነ ሴሜንዮ ነበር ሊጠቀም የፈለገው። አርቴታ ግን ይሄን ቀይሮት የሚገባው በማን ነው?
ሚኬል ሜሪኖና እዚህ ጋር እንደ 10 ቁጥር ኦዴጋርድ ያለ የግራውን ክፍል ይዞ ሳካ አለ። እነዚህ ተጫዋቾች በክሬቲቪቲ ፕሬስ በማድረግም ከሲቲ ተጫዋቾች የተሻሉ ቦታ ላይ ያሉ ተጫዋቾች ናቸውና እዚህ ጋር በሚፈጠረው ቦክስ ላይ በሚፈጠረው የማን ማርኪንግ ፕሬሲንግ ጫና አርቴታ ደሆል የካሪክን ሲስተም ኮላፕስ ያደርገዋል የሚል እምነት አለ። በማንቸስተር ዩናይትድ በኩል ተከላካዩ የሚያሰጋ ቢሆንም ተከላካዩ ከፍተኛ ጥንቃቄ ማድረግ ከቻለና አጥቂው አባካኝነቱን ከቀነሰ ከዚህ ጨዋታ 3 ነጥብ የማይወስዱበት ምንም ምክንያት የለም። እነዚህን ነገሮች ካረጉ በቀደም ካሳዩን ጨዋታ አንጻር ከሲቲው ጨዋታ አንጻር ተከላካዩ በጣም ሲሪየስ ከሆነ እድል የማይሰጥ ከሆነ አጥቂው ደግሞ የሚያገኛቸውን የጎል አጋጣሚዎች ኤክስጂ ሬቱ እንደ እዚህ ቀደሙ ሳይሆን በከፍተኛ ብቃት እያንዳንዷን የጎል አጋጣሚ የሞት የሽረት ጉዳይ ናት። እያንዳንዱ አጋጣሚ የግድ መጠቀም አለብን ብለው ከተጠቀሙበት እንዴት ናችሁ? እንዴት አላችሁ? የተወደዳችሁ አርሰናልና ማንቸስተር ዩናይትድ በዚህ ሳምንት የሚያደርጉት ጨዋታ ያለምንም ጥርጥር እኛ ሀገር የሁለቱም ደጋፊዎች ስለሆነ በቁጥር የሚበዙት እና ደግሞ በሁለቱም ቡድኖች ዕጣ ፈንታ ላይ ባለው ከፍተኛ ትርጉም ምክንያት ከፍተኛ ጉጉት የሚኖርበት ጨዋታ ነው። ለነገሩ ሁልጊዜም በየትኛውም አይነት አውድ ቢገናኙ አርሰናል ከማንቸስተር ዩናይትድ፣ ማንቸስተር ዩናይትድ ከአርሰናል በእኛ ሀገር ትልቁ የፕሪሚየር ሊግ ጨዋታ ይመስለኛል። በብሪታንያ የእያንዳንዱ ሎካል ደርቢ ነው የበለጠ ትልቅ ትርጉም የሚሰጠው አይደለም። ለአርሰናል ደጋፊዎች ምናልባት ከቶተናም ጋር የሚያደርጉት ጨዋታ፣ ለማንቸስተር ዩናይትድ ደጋፊዎች ከማንቸስተር ሲቲ ጋር ወይም ከሊቨርፑል ጋር የሚያደርጉት ጨዋታ የበለጠ ከፍ ያለ ሚዛን ሊያገኝ ይችላል። ግን በሁለቱ ቡድኖች የድጋፍ መጠን ምክንያት በእኛ ሀገር ምንም ጥያቄ የለውም ቁጥር 1 የፕሪሚየር ሊግ ፊክስቸር አርሰናል ከማንቸስተር ዩናይትድ ወይ ማንቸስተር ዩናይትድ ከአርሰናል በኤምሬትስ ወይ በኦልትራፎርድ የሚያደርጉት ጨዋታ ነው። ስለ አርሰናል ማጥቃት ጥቂት ማንሳት ፈልጌ ነበር ከዚህ ጨዋታ በፊት። እንደምታውቁት ይሄኛው የሚኬል አርቴታ ቡድን በፕሪሚየር ሊግም በቻምፒየንስ ሊግም በሚወዳደርባቸው ሌሎች ውድድሮችም በጣም ጠንካራ መሆኑ ግልጽ ነው። እንዲያውም የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ከዚህ ሳምንት ጨዋታዎች በፊት ሰጥቶት በነበረው ጋዜጣዊ መግለጫ ላይ የዓለም ምርጡ ቡድን ነው የሚል አስተያየት ሰጥቶ ነበር። ሚኬል አርቴታ ዋንጫዎች ማሸነፍ አለብን እንደዚህ አይነት አድናቆት እንዲቸረን፣ ነገር ግን የምንችለውን ያህል ምርጥ ለመሆን እየሞከርን ነው፣ ነገር ግን እንደዚህ አይነት ሌብሊንግ ወይ እንደዚህ አይነት አስተያየት ዋንጫዎች ካሸነፍን ነው የበለጠ ተገቢ የሚሆነው የሚል መልስ ሰጥቷል ስለዚህ አስተያየት። ስለዚህ የአርሰናልን ምርጥ ቡድንነት የባላጋራ ቡድን አሰልጣኞችም የሚገነዘቡት አይነት ነው። ክርስቲያን ኪቩ በቀደሙ የኢንተር ሚላንና የአርሰናል ጨዋታ በኋላ በድጋሚ ስለ አርሰናል በትልቅ አድናቆት ሲናገር እየሰማን ነበር። በጠቅላላውም ያው እንደ ማንኛውም ኦብጀክቲቭ ተመልካችም ካያችሁት ይሄ አርሰናል ቡድን በብዙ መልክ በጣም ጠንካራ ነው። እኔ እንዲያውም ብዙ ጊዜ የምለው ኦቪየስ ድክመት የሚባል አለ። ድክመት የሌለበት ቡድን የለም መቼስ። ያ የጓርዲዮላ ባርሰሎና በጣም የተለየ ቴክኒካዊ እግር ኳስ የተጫወተ ረቂቅ ቡድን እንኳን የሆነ ድክመት አለበት አይደለም። ለምሳሌ በትራንዚሽን የመከላከል ድክመት ነበረበት፣ ወይ የቆመ ኳስ የመከላከል ድክመት ነበረበት፣ ወይ እንደዚህ። ስለዚህ ቡድን ሆኖ የእግር ኳስ ቡድን ሆኖ ድክመት የሌለበት የሚባል ቡድን የለም። ነገር ግን ኦቪየስ ድክመት ደግሞ ምንለዋል፣ በቀላሉ የሚታይ ድክመት ይሄኛው የአርሰናል ቡድን አለበት ብዬ አላምንም። ግን አንድ ምረዳውና ብዙ ሰዎች ማስተያየት የሚሰጡበት የክሬቲቪቲ ችግር ነው። እሱም በንጽጽር ሲታይ ነው። በንጽጽር ሲታይ በሌሎች ዲፓርትመንቶች ካለው ጥንካሬ አንጻር በቆመ ኳስ እና ጎሎች በማስቆጠር የሚገባውን ያህል ጎል የሚያስቆጥር ቡድን አይደለም እና ይህንን በተመለከተ ነው ማንሳት የፈለግኩት። የአርሰናል ማጥቃት ለምንድን ነው ሰዎች ሊኖረው ይገባል የሚሉት አይነት ጥንካሬ የሌለው በሚል ነው ዛሬ ጥቂት ማንሳት የፈለግኩት። እንደምታውቁት ያለፉትን 2 የፕሪሚየር ሊግ ጨዋታዎች 0-0 ነበር ያጠናቀቀው እና ሁለቱም ጨዋታዎች ደግሞ ለአርሰናል በፕሪሚየር ሊግ ያለውን የነጥብ ልዩነት አሁን ካለው 7 ነጥብ ወደ 11 ነጥብ ማስፋት የሚችልበት እድል ነበረው ማለት ነው። አሁን ከሲቲ ጋር ወደዚህኛው ሳምንት ጨዋታዎች ሲመጣ የ7 ነጥብ ርቀት ነበረው አይደለም። በእርግጥ ወልቭስን ስላሸነፈ ማንቸስተር ሲቲ የነጥብ ልዩነት ወደ 4 ጠቧል ለጊዜው። ነገር ግን ከዚህም በላይ ሊሰፋ ይችል ነበር የሚል ቁጭት ያሳደሩ ናቸው ለአርሰናል ደጋፊዎች እና በሁለቱም ጨዋታዎች ደግሞ የአርሰናል ጎል በበቂ መጠን የማስቆጠር በበቂ መጠን የጎል እድሎች በተለይ ከክፍት ጨዋታዎች የመፍጠር ችግር የተስተዋለባቸው ናቸው። በእርግጥ የኖቲንገም ፎረስቱ ጨዋታ
በጎል እድሎች ጥራት በርካታ የጎል እድሎች ፈጥሯል። በተለይ በመጀመሪያ አጋማሽ ማርቲኔሊ፣ ግን በሁለተኛው አጋማሽም ሌሎች ተጫዋቾች እድሎች ነበሯቸው። ከሁለት በላይ ኤክስጂ አስመዝግቧል። ግን በአይ ቴስት ደግሞ አይናችን እንደሚነግረን ደግሞ ልክ እንደዚህ ኮምፓክት ከሆኑ ቡድኖች ጋር በቂ የጎል እድል ለመፍጠር ይቸገራል። ይሄው ነጥብ ባለፈው የውድድር ዘመንም ለብዙ የአርሰናል ደጋፊዎች አጀንዳ ነበር። 14 ጨዋታዎች አቻ ተለያይቶ ስለነበር እና በብዙዎቹ ጨዋታዎች ላይ ደግሞ ልክ እንደ በቀደሙ የኖቲንጋም ፎረስት አይነት ከፍተኛ የመከላከል አደረጃጀት ባላቸው ቡድኖች ላይ በቂ የጎል እድሎች ለመፍጠር የመቸገር አዝማሚያ ነበር። ከአዝማሚያም በላይ ነበር ባለፈው የውድድር ዘመን። በእርግጥ ያለፈው የውድድር ዘመን በጉዳቶቹ ምክንያት የተለየ ነው። ከዚህኛው ዓመት ጋር መነጻጸር የለበትም። ስኳዱም የጉዳቱም ሁኔታ ልክ እንደ ባለፈው የውድድር ዘመን የከፋ አይመስለኝም። በተለይ አንድ ዲፓርትመንት በልዩ ሁኔታ ለይቶ ያጠቃ የጉዳት ሁኔታ ስለነበር፣ ነገር ግን ይሄው ችግር አለ፣ ምንም ጥያቄ የለውም። ግን አንድ መገንዘብ የሚያስፈልግ የሚመስለኝ ባለፈው ሳምንት ያየናቸው አንዳንድ ጨዋታዎች እንደው እንደ ውድድር ዘመኑ ናሙና ተደርገው ሊታዩ ይችላሉ። በዚህኛው የውድድር ዘመን ከቀደሙት ዓመታት ይልቅ ጎል ለማስቆጠር የበለጠ አስቸጋሪ የሆነ የውድድር ዘመን ነው እና ባለፈው ሳምንት እስከ ሰኞ ጨዋታ ድረስ በ10 የሊግ ጨዋታዎች 16 ጎሎች ብቻ ነበር የተቆጠሩት። የቅዳምና የእሁድን ጨዋታ ብቻ ነጥለን ከወሰድን ደግሞ ሰኞ የተደረገውን ጨዋታ ትተን ማለት ነው 9 ጨዋታዎች ናቸው የተደረጉት እና በ9 ጨዋታዎች 14 ጎል ብቻ ነበር የተቆጠረው። ይሄ ደግሞ ከ8 ዓመት በኋላ በአንድ ዊኬንድ አነስተኛው ጎል የተቆጠረበት ያደርገዋል። ኦክቶበር 2022 ላይ ሌስተር ዋንጫ የወሰደበት የውድድር ዘመን ማለት ነው በአንድ የቅዳሜና የእሁድ መርሃ ግብር 13 ጎሎች ብቻ ተቆጥረው ነበር። ከዚያ ከ8 ዓመት በኋላ ነው እንደዚህ አይነት አነስተኛ ጎል የተቆጠረው። ይሄ ግን በዛኛው ሳምንት ብቻ የተፈጠረ አኖማሊ አይደለም። ለምሳሌ በዚህኛው የውድድር ዘመን የዚህኛውን ሳምንት ጨዋታዎች ሳያካትት ባለፈው የውድድር ዘመን በ2024-25 የውድድር ዘመንም ከዛ አስቀድሞ በነበረው በ2023-24 የውድድር ዘመንም ከነበረው በላይ ብዙ የ0-0 ውጤቶች ተመዝግበዋል። ባለፈው የውድድር ዘመን 16 ከዚህ አስቀድሞ በነበረው የውድድር ዘመን 11 0-0ዎች ናቸው የነበሩት። በዚህ የውድድር ዘመን ገና 16 ሳምንት ጨዋታ እየቀረ 17 0-0ዎች ተመዝግበዋል እና በፕሪሚየር ሊግ በአጠቃላይ ጎል ለማስቆጠር የሚቸግር በክፍት ጨዋታ በቂ የጎል ዕድል ለመፍጠር የሚቸግር የውድድር ዘመን መሆኑን መገንዘብ ያስፈልጋል። ስለዚህ አንዳንዱ ከአርሰናል ባህሪ ጋር የሚገናኝ ነው። ለምሳሌ ስካይ ስፖርት ሲያወጣው አንድ ሰፊ አርቲክል እያየሁ ነበርና ከ1.9 ቢሊዮን ፓውንድ በላይ ወጥቶባቸው ወደ ፕሪሚየር ሊግ የመጡ አጥቂዎች አሉና አጥቂዎቹ ጎል ለማስቆጠር እየቸገራቸው ነው። ለአርሰናል የፈረመው ቪክቶሪዮ ኬሬስ፣ ለማንቸስተር ዩናይትድ የሚጫወተው ቤንያሚን ሼሽኮ ወይ አሌክሳንደር ኢሳቅ ወይ ኒክ ቮልተማደ እያልን በፕሪሚየር ሊግ ብዙ ገንዘብ የወጣባቸውን አጥቂዎች ብናይ ጎል ለማስቆጠር ቸግሯቸዋል። ይሄ ተጫዋቾቹ በተናጠል ለምን ቸገራቸው የሚለው መጠናት አለበት። ግን በጠቅላላው በፕሪሚየር ሊግ በክፍት ጨዋታ የሚቆጠረው የጎል መጠን፣ አጥቂዎች የሚያገኙት የጎል እድል መጠንም በጣም እየቀነሰ መጥቷል። ስለዚህ ይሄ ጠቅላላ የሊጉን ባህሪ የሚያሳይ ነው። እንደ ትሬንድ ማየት ሳይገባን አይቀርም። ነገር ግን የአርሰናል ስፔሲፊክ ነጥቦች ግን አሉ። እሱ ላይ ነው ማተኮር የምፈልገው። የአርሰናል የማጥቃት ተጫዋቾችን ተመልከቱ። በቅርብ ጊዜ ያላቸውን የጎል ማስቆጠር ሬከርድ በፕሪሚየር ሊግ ብቻ ነው ማነሳ። አሁን በሌሎች ውድድሮች ከሆነ ለምሳሌ ቪክቶሪዮ ኬር ተቀበል ይላል አማር ሙሐመድ። ተቀበል እኔ ሲገርሙኛል የማንቼ ወዳጅ ፉክክር አያውቁም ታሪክ ማውራት እንጂ ብሏል። ሻሼን ተቀበሏት ጉድ ጉድ ትበል እስክንፈውሳት በለንደኑ ጸበል ብሏል። መምራቱንስ ምሪ ፍቃድ አለሽ መምራት ችግሩ ጥርስ የለም አትበዩ ያንራት ብሏል። በነገራችን ላይ ነገ አርሰናል በዚህ ውድድር ዓመት ለመጀመሪያ ጊዜ ሙሉ ስብስቡን ያገኛል። ሙሉ ቡድኑን አማርጦ ከጮማውም ከጥሬውም ከቀይ ወጡም ካልጫውም አማርጦ ነው የሚጠቀመው። ማነው? አርሰናል። አንድም ጉዳት የለበትም። ሁሉም ተመልሷል። አርሰናል ፕሪሚየር ሊግንም ቻምፒየንስ ሊግንም ቢያነሳ ስራ አላቀውም። እስቲ የመጨረሻ ሐሳቤ ነው። እስቲ አሁን በዚህ ከተፋቱኝ ይፋቱ። አርሰናል ፕሪሚየር ሊግም ቻምፒየንስ ሊግም ካርሊንግ ካፕም ኤፍኤ ካፕም ቢበላ እኔ ስራ አላቀውም። ይሄ የመጨረሻ ወርዴ ነው እንዴ በየሳምንቱ። ስለዚህ ያሉት ቃሉን አጠፈ ማለት ይቻላል። ይበሉት እንደፈለጉት። እኔ በእምነቴ ማድረገውን አደርጋለሁ። አርሰናል ደግመዋለሁ። ቻምፒየንስ ሊግም ፕሪሚየር ሊግም ቢበላ አላቀውም ስራ። እየመረራችሁም ዋጡት። አላቀውም። ይሄ